የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ልጁን ኢየሱስ ክርስቶስ እንድንመስል ጥሪ የደረሰን እኛ ዛሬም በዚህ ምድር ዛሬም ሁሉ ነገር ጨለምልም ባለበት የሰይጣን መልክ ገኖና ተልቆ በሚታይበት በእግዚአብሔር ጸጋ እግዚአብሔር የሚለን ዛሬም አንድ ነገር ነው። ልጁን ኢየሱስ ክርስቶስ መድገም፣ ልጁን ኢየሱስ ክርስቶስ ማሳየት። እኛ ጥሪ የደረሰን እኛ በኢየሱስ ክርስቶስ ወደሚደነቅ ብርሃን ዓለም የገባን ያንን ዓለም እዛ ሳይሆን መኖር የምንጀምረው እዚህ መኖር እንድንፈልግ መልኩ እንዲታይ እግዚአብሔር ይፈልጋል። እሺ ከሱ በፊት ፖል አንድ ነገር ይመክረናል። እንደዚህ ይለናል በኤፌሶን 5:1 ላይ እንግዲህ እንደ ተወዳጅ ልጆች እግዚአብሔርን ምሰሉ ይለናል። እግዚአብሔርን ምሰሉ ይለናል። እግዚአብሔርን መምሰል ማለት መለኮታዊ ክብሩን እንድንመስል ማለትም ሙሉ ለሙሉ ብርሃን የሆነው ሙሉ ለሙሉ ላይት የሆነው ማንም ቀና ብሎ ሊመለከተው የማይችለው ያንን ብርሃን ምሰሉ ነው የሚለን ወይንስ በልጁ በኢየሱስ ክርስቶስ የተገለጠው መልክ? ያ መልክ እስቲ እንመልከተው። ያ መልክ የተበደለ ነው። እግዚአብሔር የተበደለ ነው። እግዚአብሔር በሰይጣንም የተበደለ ነው፣ በሰውም የተበደለ ነው። ነገር ግን ለሰው ልጆች በሽንገላ ስለወደቁ ተታለው ስለወደቁ የይቅርታን ደጅ ያመጣ እኛ የይቅርታ ሰዎች ነን ወይ? እኛ የይቅርታ መልክ ይታይብናል ወይ? እግዚአብሔር በሰው ተበድሎ በሰው እግዚአብሔር አይሻልም ሰይጣን ያመጣው እባቡ ያመጣው ሐሳብ እሱ ይሻለናል ብሎ በሱ የሱን ሐሳብ ወስዳ ተግብራ እግዚአብሔር ደግሞ ገና ከመጀመሪያው ከዛ ፖይንት ላይ ጀምሮ የይቅርታን ደጅ ሲያመጣ የመታረቅ ደጆችን ሲያመጣ ስሙ ለዘላለም የተባረከ ይሁን። እግዚአብሔርን መምሰል ማለት ይሄ ነው። በህይወታችን እግዚአብሔርን እንመስላለን ወይ? እግዚአብሔር ለይቅርታ፣ እግዚአብሔር ለሰላም፣ እግዚአብሔር ለፍቅር፣ ለሰው ልጆች ያለውን ያንን መልክ እንመስላለን ወይ? ስንጣላ በይቅርታ ለማለፍ ነገን ይቅርታ ለማለክ ተሸውጄ ነው ወደ ተረጋጋ ልቦናችን ስንመለስ ለካ ተሸውጄ ነው ይቅርታ እንላለን ወይ? ይቅርታ እንደራረጋለን ወይ? የተጣላነውን ሰዎች በፌስቡክ ስንመለከት ምን ይሰማናል? ከኔም ጭምር ማለት ነው። የተጣላናቸውን ሰዎች፣ የተጣላነውን አገልጋይ፣ የተጣላነውን ማንም ይሁን ማን በቲክቶክ ስንመለከት ምን ይሰማናል? ተሳክቶላቸው ስናይ ምን ይሰማናል? ስናያቸው ይሳካም አይሳካላቸው ምንም ይሁን ግን ስንመለከታቸው ምን ይሰማናል? የይቅርታ የንስሐ ልብ አለን ወይ? ፖል የሚነግረን አንድ ነገር ነው። እንግዲህ እንደ ተወዳጅ ልጆች እግዚአብሔርን ምሰሉ። ኢየሱስ ክርስቶስ እየተበደለ እግዚአብሔርን መስሏል። ይቅርታ አድርግላቸው፣ የሚሰሩትን አያውቁም። እኛም ዛሬ እግዚአብሔርን እንመስላለን ወይ? በዚህ ምድር ስንኖር እግዚአብሔርን እንመስላለን ወይ? ስሙ ለዘላለም የተባረከ ይሁን። እግዚአብሔር ሁል ጊዜ ቻሌንጅ ያደርገናል። ነፍሳችንን ቻሌንጅ ያደርጋታል። እግዚአብሔርን እንመስላለን። የይቅርታ ሰዎች፣ የሰላም ሰዎች፣ የፍቅር ሰዎች፣ የርህራሄው ሰዎች፣ የምናያቸው ነገር በበጎነት የመተርጎም ሳያቅ ነው ሳታቅ ነው የማለት የይቅርታ አንዳንድ ነገሮችን ጥሎ ማለፍ፣ አንዳንድ ነገሮችን በቃ በይቅርታ መዝጋት፣ በይቅርታ መተው። እርግጥ ነው አንዳንድ ሰዎች ይቅርታ ሲደረግላቸው በቃ እነሱ ያሸነፉ ይመስላቸዋል፣ እነሱ የተሳኩ ይመስላቸዋል። ድሮም እኮ ብዬ ነበር ይላሉ። ግን እኛ እንደ እግዚአብሔር የተጠራን በኢየሱስ ክርስቶስ ጥሪ የደረሰን እግዚአብሔርን ምሰሉ የተባለን እኔ እግዚአብሔርን እመስላለሁ ይላል ኢየሱስ ክርስቶስ። እኛ ደግሞ ኢየሱስ ክርስቶስን እንድንመስል ተጠርተናል። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ታዲያ በማ ይታይ? እግዚአብሔር በእኛ ካልታየ እግዚአብሔር ታዲያ በማ ይታይ? በዚህ በጸጋ ወንጌል ዘመን ጸጋ፣ ኃይል፣ መንፈስ ሁሉ ባለበት እግዚአብሔር በዚህ ዘመን ካልታየ በየትኛው ዘመን ይታይ? በልጁ ዘመንማ ይታያል። ይሄ ዘመን አልፎ የሚመጣው ዘመንማ በልጁ ይታያል፣ ደምቆ ከብሮ በደንብ ይታያል። አሁን ግን እኛ ይህ ዘመን የደረሰን እግዚአብሔር ይታይብናል ወይ? የእግዚአብሔር ቃል ሲናገር እንደዚህ ይለናል። ሮሜ 2ኛ ቆሮንቶስ 3:17 እና 18 ጌታ መንፈስ ነው፣ የጌታ መንፈስ ባለበት በዚያ ነፃነት አለ። እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያንጸባረቅን ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ያንን መልክ በዚህ ምድር እንድንመስል መንፈስ ቅዱስ በውስጣችን አለ። የምትችሉት አለ መደምደሚያው ላይ መንፈስ ከሆነ ጌታ ጋር ነው። ጌታ መንፈስ ቅዱስ ይርዳን። የይቅርታ ሰዎች ያድርገን፣ የንስሐ ሰዎች ያድርገን፣ የፍቅር ሰዎች ያድርገን። ኢየሱስ ክርስቶስን የምንደግም ያድርገን። እንደ ኢየሱስ ክርስቶስ የምናይ ያድርገን። እንደ ኢየሱስ ክርስቶስ በኢየሱስ ክርስቶስ የምንሰማ የምንተገብር ያድርገን። እግዚአብሔር ስሙ ይባረክ።
እግዚአብሔርን እንድንመስል የተጠራን በኢየሱስ ክርስቶስ እኛ እግዚአብሔርን እንድገም፣ እግዚአብሔርን እናሳይ። ክብር ሁሉ ለእግዚአብሔር ይሁን በኢየሱስ ክርስቶስ ስም አሜን።